ከመፍረስ ውጪ ሌላ ምንም አማራጭ የለውም በኢትዮጵያ ፖለቲካ ዴድ ምንም ሊነሳ አይችልም እነሱም ይሄን ተረድተዋል ተናግረውታል ነገር ግን ከዛ የሚወጣው ኃይል ገንቢ በሆነ ሁኔታ ወደፊት ኢትዮጵያ ውስጥ ለሚኖረው ትግል አስተዋጽኦ እንዲያደርግ ከተፈለገ ግልጽነት ያስፈልጋል ልባዊ ጸጸት ያስፈልጋል ድፍረት ያስፈልጋል ይሄን ሁሉ አሁን ተምትለውና ሌላውን ተጨምራለ ፍሬሽ ስታርት ይዘው ቢመጡ ከነሱ ጋር ስለመስራት ዝግጁ ነው ለምንድን ነው አብረ መቆሚያ ያቃተን የሚለውን አንዱን ነው ያነሳልን ኢዜማ አንዱ ተጠያቂ ነው በኔ በኩል እኔ አልኩ ከመዘጌት ከመቅረት መዘጌት ይሻላል ዘግይተው ቢሆን ይሄ ማድረጋቸው መደነቅ አለበት መመስገን አለበት ብያለሁ እውነቱን ለመናገር እና እነዚህ ሰዎች ቅድም ባልኩ መልኩ ከልባዊ ጸጸት በድፍረት በግልጽነት የነበረውን ስህተት ለኢትዮጵያ ህዝብ እስካሳወቁ ድረስ እኔ አብሬ ለመስራት ዝግጁ ነኝ ደስ ይለኛል ይሄን ስልክ ከማንኛውም ተጸጽቻለሁ ካለኝ ሰው ጋር አሰራለሁ ማለት አይደለም ፕሮፌሰር ብርሃኑ ነገ መጥቶ ትናንት አጥፍተን ነበር ይሄን አጥፍተን ነበር አሁን ተጸጽተናል ወደፊት እናርማለን ቢለኝ አብሬ ልሰራ አልችልም እስከ እድሜ ልኬን እንደገና ካልተፈጠርኩ በስተቀር እሱም እንደገና ካልተፈጠረ በስተቀር እንደ ፕሮፌሰር ብርሃኑ አይነት ሰው ጋራ የፖለቲካ ዓላማዬን አሳካለሁ ብዬ አብሬ ልቆም አልችልም አሁን እየወጡ ያሉ ሰዎች ላይ ግን ማየው ችግር ከዛ ያነሰ ነው በርግጥ በቅልቦና ተሳስተው ከሆነ ቅድም እንዳልኩ በድፍረት ወይም ጄኒው ሚስቴክ ሆነ ሚስቴኮቹ ጄኒው ሚስቴኮች ከሆኑ ስህተቶቹም ጄኒው ሚስቴክ ከሆኑ ፖለቲካ ያው እኔ አሁን ፖለቲካው ላይ እንዲያተኩሩ ነው የምፈልገው መሰረታዊ የሆኑ የፖለቲካ ጥያቄዎች አሉ ኢዜማ ውስጥ ትክክል ያልነበሩ አቋም የተያዘባቸው በእውነት የኢትዮጵያን ህዝብ የጎዱ ኢዜማ ውስጥ ያለ አንድ ሰው በዚህ ጦርነት ለሞተው 1 ሚሊዮን ህዝብ ተጠያቂ አይደሉም ሊል አይችልም ጦርነቱን በሙሉ ልብ ነው ወጥተው የደገፉት እንደ ድርጅት ትላንትና ማንስጨላቸው ነበር እንደውም አንዱን ያነሳውላቸው ይሄ ነበርና ኮሌክቲቭ ኃላፊነት ተወስዳላችሁ የጦርነቱ ጋር ተያይዞ ብዬ ጠይቃቸው ነበር እንደግለሰብ ይሄ ለማንም አይደለም ሞገስ ይሄንም አሁን ለኛ አይደለም እኛ ትክክል ሆነናል እነሱ የው ትናንት ስተት ነው ስንለው የነበረው ነገር አምነው ተቀበሉ ለማለት አይደለም ይሄ ነገር ለራሳቸው ስለሚጠቅም ራሳቸው ይጠቀማሉ ይሄን ነገር ፍርጥርጥ አድርገው በተለይ ከፖለቲካ ይዘት አንፃር የተሰራውን ስተት የተሰራውን ክህደት አፍረጥርጠው ቢናገሩት ልባዊ ጸጸታቸውን ቢያሳዩ የኢትዮጵያ ህዝብ ያከብራቸዋል ያምናቸዋል ይሄ ደግሞ ለወደፊቱ የፖለቲካ ካሪየራቸው ይጠቅማቸዋል ብዬ ስለማምን ጉልበት ይሆናቸዋል ከዛ አንፃር ነው እንጂ ማቀርበው ከሌላ አንፃር አይደለም ወይ የተሸናናፊነት ስሜት እንዲኖራቸው ወይም ደግሞ የስተተኝነት ስሜት እንዲኖራቸው አይደለም ሞር ጉልበት አሁን የአንድነት ኃይሉ ላይ አንድምታም ስላለው እኮ ነው እሱን ጠይቀሽ አንድነት ላይ ስህተቶች ታሪካዊ ስህተቶች ይሄ ሁሉ ቀውስ ቅድም ስናወራ የነበረው የአንድነት ኃይል እንዲጠላስ ራሱ ኮንትሪቢዩት አላረጉም ወይ ነው አንዱ ቶታሊ እኮ የአንድነት ኃይሎች ቦታ እንዳይኖረን ይሄ መርህ የለሽ ብልጽግና የሚባል ፓርቲ ደግሞ በተሳሳተ ሁኔታ የህዝብ ድጋፍ እንዲኖረው ያን የህዝብ ድጋፍ ይዞ ደግሞ በራሱ ህዝብ ላይ ጦርነት እንዲያውጅ እልቂት እንዲያውጅ በማድረግ ረገድ ትልቅ ሚና ነው ይሄ ፓርቲ የተጫወተው ትልቅ ሚና ለዚህ የተጠያቂነቱ ድርሻ የጋራ ነው ማለት ነው እንኳን የነሱ እኔ እኮ የኔ የራሴ ድርሻ አለ ብዬ እኮ የኢትዮጵያን ህዝብ ይቅርታ ጠይቄያለሁ በፓርቲ በፖለቲካ ውስጥ ተሳትፎ ያደረኩ እንዲህ አይነቱን እልቂት ፍጅት ማስቀረት አለመቻሌ አቅም ኖሮኝ ይሄን ማስቀረት አለመቻሌ ጸጸት ይሰማኛል ለሞቱት ለተጎዱት ይቅርታ ጠይቃለሁ ብያለሁ እኮ እኔ አይደለም እነሱም በዚህ ደረጃ ነገሮች ማየት አለባቸው እነሱ በቀጥታ ተሳታፊ ሆነዋል በአደባባይ ጦርነትን ደግፈው ቆመዋል በአደባባይ የሻቢያን ጣልቃ ገብነት ደግፈው ቆመዋል በአደባባይ የህገወጥ መንግስት ስልጣንን አስድቀዋል እንደ ፓርቲ እንደ ግለሰብ አላረግንም ነው ሲሉ የነበረው ትላንት ጠይቃቸው አስኬድም አንድ ጊዜ ፓርቲ ውስጥ ከገባህና ያመራር ቦታ ከያስክ በኋላ እንደሱ ልትላችሁ እንዴ ፓርቲ እኮ የምንም ነገር ስብስብ አይደለም የሰዎች ስብስብ ነው የሚገለጸው በሰዎች አመለካከት እንዴ የሸዋስ ሊቀመንበር እኮ ነው ፓርቲ የነበረው አብዛኛዎቹ ሰሞኑን የወጡት 7 ሰዎች እኮ ቀላል የማይባል ኃላፊነት ይዘው ይሰሩ ናቸው ማንንም በተለየ ሁኔታ ተጠያቂ ሊያደርጉ አይችሉም እነከለ ያሳስተው ነው እነከለ ናቸው እንዲህ ያደረጉት ለዛም ተጠያቂ ናቸው ተጠያቂ ናቸው አንድ መሰረታዊ የሆነ ያገረን ጥቅም የሚጎዳ ነገር ሲያዩ ያን ነበር አቋማቸውን መግለጽ ያለባቸው መታገል ያለባቸው ያ አልሆነም ግን ያልሆነም ተብሎ ደግሞ ሁሉ ጊዜ ጥፋተኞች ናቸው ማለት አይቻልም ዛሬም ቢሆን ጥፋታቸውን ስተታቸውን አምነው
ከህዝብ ጋር እንቆማለን ብለው ከወጡ ሰው በፖዚቲቭ ሊያያቸው ይገባል አብረናቸው ልንሰራ ይገባል ብዬ ነው ማለት ታዲያ አሁን እንዳውም መጨረሻ የኢዜማ የማይድን ፓርቲ ነው ወይም ተቋም ነው ብለዋል ሳልቬጀብል ካልሆነ በዚሁን ጨርስ ብዬ ነው የኛው ጉዳይ በሌላ መልኩ ኢዴፓ ተስፋ የተጣለበት ፓርቲ ብዙ ለውጥ ያመጣና በተግባርም ያየ ነው አሁንም ደጋፊዎች ተበትነውበት ያለው አለ እሱም ተወግዷል ማለትም ከፖለቲካ ሜዳ ፖለቲካል ላንድስኬፕ እንዲወጣ ያደረጉት ሌላውንም እንዲሁ ስልጣን ላይ ያለው ደግሞ እንዳልከው ለምንም ታማኝ ያልሆነ ነው እንዳው የብሔርተኞች ስብስብ ነው ዞሮ ብልጽግና ብሔርተኛ ነው ብዬ ነው የማስበው ነው ቢሆንም ስልጣን ላይ ያለውም ኢትዮጵያዊ ፓርቲ አይደለም ወይ ዜግነት ፓርቲ አይደለም ሌሎች የዜግነት ወይም የአንድነት ኃይል የሚባሉትም ተዳክመው ነው ያሉት በየቦታው ስለዚህ ምንድነው መደረግ ያለበት ከአንድነት ኃይል ጋር ተያይዞ የሚለው ነገር ምናልባት መፍትሄ ላይ በኋላ መጣበታለን ግን አንድምታው ላይ ብቻ አንዱ ለቃል ነግረን ወደሚቀጥለው እንግዲህ የኢዴፓ ህልውና ማጣትና የኢዜማ ህልውና ማጣት የተለያዩ ነገሮች ናቸው ኢዴፓ ህልውናውን ያጣው መርህ የለሽ ሆኖ አይደለም የተሳሳተ ነገር አድርጎ አይደለም ለህዝብ የቆመ ድርጅት እንደሆነ ታምኖ የሐሳብ ጥንካሬ ያለው ፓርቲ እንደሆነ ታምኖ ወደፊት በምርጫ በክርክሮች ተሳታፊ ቢሆን ገዢውን ፓርቲ ሊያሸንፍ እንደሚችል ስለታመነ ነው ከፖለቲካ መድረኩ በህገወጥ መንገድ እንዲወገድ የተደረገው በእኛ ፍላጎት አይደለም በእኛ ድክመት አይደለም መንግስት ነው ሆን ብሎ በህገወጥ መንገድ እንድንፈርስ ያደረገው ኢዜማ ግን በራሱ ችግር አሁን መንግስትም ብሌም ማድረግ አይችልም ኢዜማ ራሱ ቃለ ጉባኤ ያያዘ እየተወያየ በወሰናቸው አቋሞች ነው እየፈረሰ ያለው ስለዚህ የኢዜማ ችግር የራሱ ውስጣዊ ችግር ነው የራሱ ድክመት ነው የኢዴፓ ችግር ግን የራሱ አይደለም በመንግስት ነው በውጫዊ አካል ነው ሆን ተብሎ በህገወጥ መንገድ እንዲፈርስ የተደረገው ልዩነቱን በደንብ ማወቅ ያስፈልጋል ስለዚህ ምንድነው ስለወደፊቱ ምናልባት መጨረሻ አካባቢ ታነሳለችልና በነገር ላይ እንትን ብልጽግና ብሔርተኛ ድርጅት ነው ብዬ ነው ማምነው ስትሰምቻለሁ መሰለኛው ኢትኖ ሪሊጂየስ ኦሊጋርኪ ብዬ ነበር የገለጽኩትና ከዚህ ሞገስ ምን መሰለ እሱ ላይ ብልጽግና ብሔርተኛ ድርጅት አይደለም እሺ ብልጽግና የተለያዩ ብሔርተኛ ድርጅቶች ስብስብ አንድ ወጥ የሆነ በአንድ አቋም ሊገለጽ የሚችል ብሔርተኛ አይደለም ገብቷል አባባሌ የተለያዩ የየራሳችን የሚሉት ጥቅምና ፍላጎት ያላቸው ብሔርተኛ ኃይሎች የተሰባሰቡበት ፓርቲ እንጂ በወጥነት አንድ ብሔርተኛ ኃይል አይደለም ጥሩ የኮንግሎሜሬት ነው ማለት ነው የተለያዩ ኢንተረስት ያላቸው ኮንግሎሜሬት ምንም በመርህ የማይገናኙ እርስ በርሱ ግጭት ያለው አንዱ ሌላውን ሊበላ የሚችል ስብስብ የዛ መገለጫ ነው ይሄ ሁሉ የምናየው ትርምስ ጥሩ በዚሁ ኃይለ ሰላለፉን እና የአማራ ክልል እንሂድ ይሄኛውን የችግር ክፍሉን ችግሩን የመለየት ክፍሉን ወይም ግምገማውን በዚህ ነው የምናበቃው ወደ መፍትሄ እንሄዳለን ቀጥሎ እንዴት ነው የምታየው አዲሱ ኃይለ ሰላለፍና አሁን ደግሞ አማራ ክልል ላይ ሁኔታውን ታቀዋለ ላለፉት ኦልሞስት አንድ ወር ሆኖታል አሁን የህግ ማስከበር ዘመቻ ብሎ ነው የጀመሩት እንደምታስታውሰው የዛሬ ኦልሞስት 2 አመት ተኩል ትግራይ ላይም በህግ ማስከበር ዘመቻ ስም ነበር የተጀመረው ቀውሱ ማለት ነው አሁን እንግዲህ ተረኛው የአማራ ክልል ነው ኦሮሚያ ክልል ላይም እንደምታቀው ስምምነት ላይ ሳይደርሱ ቀርተው ሰሞኑን እንዳው ይዋጣልናል እንታያያለን ወደ ፍንፍኔ መገስገሳችንም አይቀርም ሲል ነበር ጃልመሮ ቪዲዮ ደርሶ ሆነ አላቅም ወደ አንድ ሰዓት የሚሆን ቪዲዮ ሰብስቦ ሲናገር ነበር ስለ ስምምነቱም ስለሌላውም ነገር ኦሮሚያ ክልል ላይ ስምምነት ማምጣት አልቻሉም ከዛ በኋላ እየፎከሩ ነው ያሉት በዚህ ደግሞ አማራ ክልል ላይ የህግ ማስከበር ዘመቻ ነው ያለው በህዋትና በብልጽግና መካከል ደግሞ ያንተን ቋንቋ ለመጠቀም መሬለሽ ጊዜያዊ ግንኙነት ወይም ጊዜያዊ ጥምረት ነው ያየን ያለነውና ይሄን ሁሉ አንድ ላይ ወስደው የአማራ ክልል ጉዳይ ላይ ፎከስ አድርገ ጊዜያዊ ኃይለ ሰላለፉ ምን ይመስላል የሚለው ነገር ብትነግረንና ከዛ ወደ መፍትሄው እንሄዳለን ምናልባት ሞገስ በሁለት ብንከፍለው እንዳይቀላቀል አንደኛ በአገር ደረጃ የመጣው የኃይል አሰላለፍ ለውጥ ምን ይመስላል የሚለውን ከዛ ደግሞ ስፔሲፊክሊ አማራ ክልል ላይ ያለውን ብናየው በሱ መልኩ ምን ሄድበት አይሻልም ሲቀላቀል ያስቸግራል አድሬስ ለማድረግ ጥሩ መጀመሪያ ምንም እንደዛ ነው ያሰብኩት ስሙዝሊ መጀመሪያ በኢትዮጵያ ደረጃ ከዛ ወደ አማራ እንድንሄድ ነው ያሰብኩት ስለዚህ በኢትዮጵያ አድርግና ከዛ ወደ አማራ
ገብተህ ለኔ እንትኑ ተርኒንግ ፖይንቱ የፕሪቶሪያ ስምምነት ነው። የኃይል አስተላለፍ ለውጥ አሁን ልናየው የምንችለው ድህረ ፕሪቶሪያና ወይም ቅድመ ፕሪቶሪያና ድህረ ፕሪቶሪያ ብለን ልናየው እንችላለን። ለሪፈረንስ ነው ፕሪቶሪያን የምንወስደው ወይስ ከዛ በፊትስ እንደዛ አይነት መጀመሪያውን የሚታዩ ነገሮች የሉም ወይ? አሁን ስለ ለውጥ ነው የምናወራው። ለኔ ተርኒንግ ፖይንቱ እሱ ነው። መሰረታዊ የሆነ የኃይል አስተላለፍ ለውጥ ያመጣው የፕሪቶሪያው ስምምነት ነው የሚል እምነት አለ። ለምን የሚለውን ለማብራራት ሞክራለሁ። ከዛ በፊትም ከዛ በኋላም ግንኙነቶቹ መርህ የለሽ ናቸው የሚለውን ነገር ቅድም የተማመንበት መሰለኝ። አሁን ከመርህ ጋር አይደለም እያወራሁ ያለሁት። የኃይል አስተላለፍ ለውጥ አለ ነው ኢትዮጵያ ውስጥ። ይሄ ለውጥ መቼ ነው የመጣው ካል በዋናነት እኔ ከፕሪቶሪያው ስምምነት ጋር ተያይዞ ነው የመጣው። ከዛ ጊዜ ነው የጀመረው። ከዛ በኋላ ያን ነገር የበለጠ ያጠናከሩ ሁኔታዎች ደግሞ ተፈጥረዋል። ለምሳሌ የቤተክርስቲያኗ ጉዳይ የበለጠ ያን ነገር እንዲጠናከር አድርጎታል፣ ለውጡን ማለት ነው። ከዛም በኋላ የመጡ አንዳንድ ሁኔታዎች ያን ነገር በአማራ ክልል ላይ እየተደረገ ያለው ዘመቻ ያን ነገር የበለጠ እንዲጠናከር አድርጎታል። ስለዚህ ምንድነው ፕሪቶሪያው ለኔ አንድ ተርኒንግ ፖይንት ነው። ከፕሪቶሪያ ጦርነት በፊት የነበረው የኃይል አስተላለፍ ካየን በአንጻራዊነት የተሻለ ድጋፍ ነበረው ብልጽግና ፓርቲ በተለያዩ ምክንያቶች። ለምሳሌ ያው ብልጽግና ፓርቲ የምንለው ድጋፉም ተቃውሞም በዶክተር አብይ ዙሪያ የሚያጠነጥን ነው። ምክንያቱም ኦልሞስት የአንድ ግለሰብ ኢሜጅ ነው በብልጽግና ላይ ያጠናው እና ድጋፉም ተቃውሞም ከሳቸው ጋር ተያይዞ ነው ከፕሪቶሪያ ስምምነት በፊት የነበረው። ስለዚህ እሳቸው ምንድነው በአንድ በኩል ከብሔር አንፃር የተወሰነ ድጋፍ ለማግኘት ጥረት አድርገዋል። ለምሳሌ በኦሮሞነታቸው ኦሮሞ ነኝ በሚል የተወሰነ ማህበራዊ መሰረት እንዲኖራቸው በኦሮሞ ህዝብ አካባቢ ኢቭን በአማራ ህዝብ የእናታቸው የትውልድ ቦታ ወሎ መሆኑን በመግለጽ በጋብቻም ደግሞ ባለቤታቸው ከጎንደር እንደሆኑ በመግለጽ የአማራን ህብረተሰብ ድጋፍ ለማግኘት ሙከራ አድርገዋል ከብሔር አንፃር ማለት ነው። ይሄ ከፕሪቶሪያ በፊት የነበረ ጉዳይ ነው። እንግዲህ ለምሳሌ ከሃይማኖት አንፃር ደግሞ ካየን ፕሮቴስታንት ነኝ በማለት ናቸው አንድ አይነት ማህበራዊ መሰረት በፕሮቴስታንት ተከታዮች ለማግኘት ሞክረዋል። የአባታቸው ስም መሐመድ መሆኑንና ደግሞ የሙስሊም ባክግራውንድ ያላቸው መሆኑን አጉልቶ በማሳየት ደግሞ የሙስሊሙን ህብረተሰብ ድጋፍ ለማግኘት ሞክረዋል። ሁለቱን ሲኖዶስ ውጭ ሀገር ያለውና ሀገር ውስጥ ያለውን በማስታረቅ በኦርቶዶክስ ሃይማኖት በጣም የጎላ ሚና ያላቸውን ተቀባይነት ያላቸውን ሰዎች በዙሪያቸው በማሰለፍ አብሮ በመታየት የኦርቶዶክስም ደግሞ ድጋፍ እንዲኖራቸው ጥረት አድርገዋል። ስለዚህ በተወሰነ ደረጃ ከሶስቱም ሃይማኖቶች የተወሰነ ድጋፍ ነበራቸው። ቅድም ኦርቶዶክስ ጋር ተያይዞ በቅርቡ አስተራቂ መስሎ የመጣውስ ውጤት አምጥቶለታል? እሱን እንዳረሳ ብዬ ነው ወይስ ሆን ብለን የተውኩት? ድህረ አሁን ያወራው ያለውት ከድህረ ፕሪቶሪያ ማነው ቅድመ ፕሪቶሪያ ነው ያወራው። ኦኬ እሺ። ከፖለቲካ ኃይል አስተላለፍ አንፃርም ካየን ሁለት ኃይሎች ላይ የበለጠ ኢንቨስት ያደረገ መንግስት ነው። ወይም ዶክተር አብይ የአማራ ብሔርተኞችን ለማያዝ ሙከራ አድርገዋል። ጥቅማችሁን እኔ ነኝ ማስከብርላችሁ በማለት ያላቸውን ጥያቄ እኔ መልሳለሁ የሚል መልእክት በቀጥታም በተዘዋዋሪም በማስተላለፍ እና በአማራው ህዝብ ላይ ያሉትን ብሶቶች የበለጠ በመቆስቆስ በአማራው ኤሊት የተሻለ ተቀባይነት ለማግኘት ሞክረዋል። ኢትዮጵያኒስት ነኝ በሚለው የፖለቲካ ኃይል ደግሞ አንዳንድ ጊዜ በቀጥታም በተዘዋዋሪ የብሔር ፖለቲካን እንደሚቃወሙ እንደሚያስቀሩ በማስመሰል ህገ መንግስቱን እንደሚያሻሽሉ የአንድነት ኃይል እንደሆኑ አድርጎ በማቅረብ የተለያዩ ትርክቶችን በተለያየ መድረክ በማቅረብ የኢትዮጵያኒስት ወይም የአንድነት ኃይል ነኝ የሚለውንም ኃይል የያዙበት ሁኔታ ነው ነበር። ሪሞንዴ ላይ እኮ ሁሉ ጽፏል። የፈረንሳይ ጋዜጣ መጋዚን ላይ እኔ ብቸኛ ለመጀመሪያ ጊዜ በኢትዮጵያ ታሪክ ሃይማኖትና ብሔር ላይ ያልተቋቋመ ፓርቲ መስርቻለሁ ብሎ ጽፎ ነበር። ብዙ ነው። ባህር ዳር ከአቶ ለማ ጋር ለመጀመሪያ ጊዜ ከሄዱበት ጊዜ ጀምሮ ኢትዮጵያዊነት ሱሳችን ነው ካሉበት ጊዜ ጀምሮ ፓርላማ ላይ ቀርበው እሳቸው
ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ካሉበት ጊዜ ጀምሮ ባህር ዳር ከዛ በፊት ሄደው የኢትዮጵያ መሰረታዊ ፖለቲካ ጥያቄ የመደብ ጥያቄ ነው የብሔር ጥያቄ አይደለም ብለው ደፍረው ተናግረዋል። ይሄ ሁሉ የተደረገው ያለ ምክንያት አይደለም። ይሄ የአንድነት ኃይል ነኝ የሚለውን ኃይል ለማያዝ ስለተፈለገ ነው የነበረው እና የአማራንም የልብ ትርታ ለመንካትና ድጋፍ ለማግኘትም ተመሳሳይ ብዙ ነገሮች ተደርገዋል። ኦሮ አማራ የዛ እንቅስቃሴ ውጤት የነበረው እና ብዙ ነገሮች ተደርገዋል እና ከሃይማኖትም አንፃር ከፖለቲካ አሰላለፍም አንፃር ከብሔር ማንነትም አንፃር ቀላል የማይባል ድጋፍ ነበረው ብልጽግና ፓርቲ ወይም ዶክተር አብይ አህመድ ከፕሪቶሪያው ስምምነት በፊት። በአንዳንድ ጊዜ በተለያዩ ጉዳዮች መውጣትና መውረድ ሊኖር ይችላል። ነገር ግን በዛ ሂደት ቀላል የማይባል ድጋፍ ነበራቸው። ይሄ ሁኔታ በዋናነት መቀየር የጀመረው ከፕሪቶሪያ ስምምነት በኋላ ነው። ምናልባት ከዛ በፊት ካርዶችን ትጠቀማለህ በተደጋጋሚና አላስገድድም አለመግለጽ ትችላለህ። 3 ካርዶች ቀርተውታል ብለህ ገለጽክ የሆነ ፕሮግራም ላይ። ባለፈው ሁለተኛ ካርድ ላይ ደርሳል። አሁን መዞታል ብለሃል። አልገለጽክም ካርዶቹ የት እንደሆኑ። አሁን እየሄደን ያለው አንድ እንደቀረው ነው ያሰብከው ወይ? እነዚህ ሁሉ ካርዶች ነበሩ። አሁን ቅድም ካርዶች ገና መንግስት ከመሆናቸው በፊት ከአቶ ለማ ጋራ ሲያደርጓቸው የነበሩ ንግግሮች ሁሉ የተከማቹ ካርዶች ነበሩ፣ በጣም ብዙ ይሆኑ። አሁን ስንት ቀረው? ከፕሪቶሪያ በፊት በጣም ሲመነዘሩ ነበር። ከፕሪቶሪያ በኋላ 3 ካርዶች ቀርተዋል ብዬ አምናለሁ። ከ3ቱ አንዱ ተመዟል፣ ከሽፏል፣ ውጤት አላመጣም። ሌሎች 2 ይቀራሉ። ጆከሩ መቼ ነው የሚመዘው? እንዳውም ሰርፕራይዝ ጥያቄ ልጠይቅህ። ካርዶቹን ሲጨርስ ካርታ ጨዋታ ላይ ጆከር ተመዛለህ። የመጨረሻው ጆከሩ መቼ ይመዛል ብለህ ታስባለህ? ነው ጆከር የለም ከዛ በኋላ። በዚህኛው ካርታ ጨዋታ ምንም ጆከር የለም። በቃ በዘበዘ ካለቀ ነው እና ለኔ 2 ቀርታ ኤኒዌይ ወደ እንትኑ ልነሳለ። ከፕሪቶሪያው ስምምነት በኋላ ግን በአንድ በኩል የአማራ ኤሊት ወይም የአማራ ብሔርተኞች በተለይ ይሄ ቲፒኤልኤፍ መጥፋት አለበት፣ ኦላ ኦነግ መጥፋት አለበት የሚል በጣም የከረረ አቋም የነበራቸው ብልጽግና ከህወሓት ጋር ለድርድር ሲቀመጥ የተናደበት ሁኔታ ነው የተፈጠረው። ከዛም ደግሞ ትንሽ ቆይቶ ደግሞ ከኦላ ጋር ድርድር ሲጀመር የተናደበት ሁኔታ ነው የተጀመረው። የአማራ ኃይሎችም ከጦርነቱ በኋላ በተለይም በፋኖ በልዩ ኃይል ላይ ዘመቻ ሲጀመር ቅስቀሳ ሲጀመር የነበራቸው ድጋፍ የተናደበት ሁኔታ ነው የተፈጠረው። ስለዚህ ከፖለቲካ ኃይል አስተላለፍ አንፃር ከሁለቱ ጎራ የነበራቸውን ድጋፍ መሰረታዊ በሚባል መልኩ ከፕሪቶሪያ ስምምነት በኋላ አጥተውታል። ከሃይማኖት አንፃር ኦርቶዶክስ ቤተክርስቲያንን ለማፍረስ መንግስት ቀጥተኛ የሆነ ጣልቃ ገብነት ካደረገ በኋላ የማፍረስ ሙከራ ካደረገ በኋላ ያ ድጋፍ ኦሬዲ ጠፍቷል። ዶክተር አብይ የኦርቶዶክስ ደጋፊ እንዳልሆኑ ወዳጅ እንዳልሆኑ በግልጽ የወጣበት ሁኔታ ነው የወጣው እና ያን ድጋፍ አጥተዋል። የሙስሊሙ ህብረተሰብ የተወሰነ ሞላወል ነበር። ነገር ግን መጅሊሱን ለመቆጣጠር ጥረት አድርገው እነሱ የሚፈልጉትን ኃይል ካስመረጡ በኋላ ከዛ በኋላ አሁን እስካሁን ድረስ የመጡት አጠቃላይ ይሄ መስጊድን የማፍረስ ሙስሊሙን ህብረተሰብ በተለየ ሁኔታ የማጥቃት እንቅስቃሴ ውስጥ ሲገባ የሙስሊሙን ህብረተሰብ ድጋፍ ያጡበት ሁኔታ ነው። ስለዚህ በሃይማኖት አካባቢ የማን የቀረው አሁን የፕሮቴስታንት ተከታዮች ድጋፍ ነው። ሁሉም ይደግፋቸዋል እያልኩ አይደለም። ቀላል የማይባል የፕሮቴስታንት ሃይማኖት ተከታይ ይደግፋቸዋል። ስለዚህ ሌላው ሶስተኛው ከብሔር አንፃር ከአማራው ማህበረሰብ የነበራቸው ድጋፍ ቅድም ባልኳቸው ምክንያት የለም። አሁን ተሟጦ የተወገደበት ሁኔታ ነው ያለው፣ የፈረሰበት ሁኔታ ነው ያለው። ከኦሮሞ ማህበረሰብ አንፃር በተወሰነ ደረጃ በተለይም ከቲፒኤልኤፍ ጋር እርቅ ከተደረገ በኋላ ከኦላ ጋር ድርድር ይደረጋል ከተባለ በኋላ ቀላል የማይባሉ የኦሮሞ ኤሊቶች ከዶክተር አብይ ጋር የኃይል አስተላለፋቸውን የማቀራረብ ትብብር የመፍጠር አዝማሚያ እያሳዩ ነው። ያ አሁንም አለ። ስለዚህ ምንድነው የምናየው? አሁን በብሔር ደረጃ የተወሰነ የኦሮሞ ኤሊት ድጋፍ አለ፣ የተወሰነ ከዛ ውጭ ያለው ኦሬዲ ተንጠባጥቧል። በሃይማኖት ደረጃ የተወሰነ የፕሮቴስታንት ድጋፍ አለ።
ድጋፍ አለ ከፖለቲካ ጎራ አንፃር ቅድም እንዳልኩት የነበራቸው ዋና ድጋፍ ከአማራ ብሔርተኛና ከኢትዮጵያኒስቱ ጋር ነው ይሄ ሙሉ በሙሉ ጠፍቷል አሁን በጣም ሚገር የሆነ ቀጭን የሆነ የድጋፍ መሰረት ነው ስርዓቱ ያለው እነዚህ ማስተማማኝ አይደሉም ለምሳሌ ይሄ የህገ መንግስቱን ጉዳይ ሲያመጡ ይሄ ተናደብን ብለው የአማራው ብሔርተኛና የኢትዮጵያኒስቱ ጎራ ከዳን ብለው ዶክተር አብይ እንደገና ወደሳቸው ለማስጠጋት የህገ መንግስቱን ጉዳይ ብቅ ሲያደርጉት የኦሮሞ ኤሊት መደገፍ ጀምሮ የነበረው እንደገና ወደ ተቃዋሚነት ሽፍት ሲያደርግ ነው እና አስተማማኝ አይደለም ያን ያህል ጠንካራ አይደለም ማለት ነው ፕሮቴስታንቱ አካባቢ አደጋውን የማየት አዝማሚያ እየታየ ነው በጣም በጭፍን እስካሁን የሚደግፉአሉ ግን ይሄ ነገር ሄዶ የፕሮቴስታንት ሃይማኖት ተከታዩን ማህበረሰብ እንደማይጠቅም ከሌላው ህዝብ ጋር እንደሚያጋጨው እንደሚያጣላው የተገነዘበ ኃይል እየተፈጠረ በዚህም ረገድ ያላቸው ድጋፍ የትም የሚደርስ አይመስልም እና በተወሰነ ደረጃ በጣም አክራሪ የሆኑ ጥቂት የኦሮሞ ኤሊቶች ሊደግፏቸው ይችላሉ የኛን ጥቅም ተገልብጠው መጡ ከሆነ ሰዓት ላይ በጣም ግን ሁሉም አይደሉም ኮንሺየስሊ ይሄ መንግስት ወይም ዶክተር አብይ የትኛውንም ጥፋት ቢያጠፉ የትኛውንም ስተት ቢሰሩ አላማችንን ማስፈጸም የምንችለው እሳቸውን ይዘን ነው ብሎ የሚያምን በጣም ጥቂት የሆነ ግን ጠንካራ የሆነ የኦሮሞ ብሔርተኛ ኃይል 12.5 ሚሊዮን ካድሬስ ራሱ አንድ ህዝብ የአንድ ሀገር ህዝብ አይደል እንዴ በብዛት እሱ ልመጣልህ ነው አሁን ከሃይማኖት አንፃር ቅድም እንዳልኩ የተወሰነ የፕሮቴስታንት ከህዝብ አንፃር አለ ማለት አንችልም የተወሰኑ የኦሮሞ ብሔርተኛ ኃይሎች ናቸው በጣም ውስን የሆኑ አሁን በዋናነት የብልጽግና ድጋፍ የቆመው ቅድም እንዳልኩ የተወሰኑ ፕሮቴስታንቶች የተወሰኑ የኦሮሞ ብሔርተኞች አብዛኛው ግን ወደ ህዝብ ውስጥ ከመጣህ በኢኮኖሚ ጥቅም ራሱን ያስገዛ ተቀጣሪ ኃይል ካድሬ በስልጣን ጥቅም ራሱን ያስገዛ ኃይል ይሄ ምንም ያጀንዳ ወዳጅነት የለውም ያጀንዳ አንድነት የለውም ከብልጽግና ጋር ብልጽግና ዋናው ቀጣሪ ኃይል በመሆኑ ምክንያት ስራ ፈጣሪ ኃይል በመሆኑ ክራይ እንትን ከፋፋይ አካል በመሆኑ ምክንያት በዛ ምክንያት ብቻ አብሮ ይቆማል አብዛኛው 12 ሚሊዮን የሚባለው ካድሬ አብዛኛው ከዛ ውስጥ የመንግስት ተቀጣሪ ደሞዙን ይፈልጋል ልጆቹን ቤተሰቡን ማስተዳደር የሚችለው የመንግስት ተቀጣሪ ሆኖ ደሞዝ ካገኘ ብቻ ነው በሌላ የፖለቲካ አጀንዳ ምክንያት ሳይሆን በዚህ ምክንያት ብቻ ዶክተር አብይን የደገፈ ኃይል አለ ይሄን እንዳስተማማኝ ድጋፍ እንቆጥረው አንችልም ልክ በ27 አመቱ ስርዓት ኢህአዴግን ሲደግፍ ቆይቶ አሁን ብልጽግና እንደሚደግፈው ማለት ነው ለስልጣን ብለው ለተለየ ኢኮኖሚ ጥቅም ብለው የሚደግፉ የህብረተሰብ ክፍሎች አሉ ከባለስልጣናትም ከነጋዴም ከአክቲቪስትም ከጋዜጠኛም ከፖለቲከኛም የነዚህም ግንኙነት መርህ አይደለም የፖለቲካ አጀንዳ አይደለም የህዝብ ጉዳይ አይደለም የስልጣንና የኢኮኖሚ ጥቅም ነው በዚህ ደረጃ ነው ይሄ መንግስት አሁን ድጋፍ ያለው ከዛ ውጪ ሌላ ድጋፍ የለው ግን ይሄ ድጋፍም ትግል ካልተደረገ በቀላሉ ይላቀቃል ማለት አይደለም በቀላሉ ይዳከማል ይፈርሳል ማለት አይደለም እንደ ኢትዮጵያ አይነት ደሃ ሀገር ላይ በህዝብ የተጠሉ መንግስታትም ደሞዝ ከፋይ በመሆናቸው ስልጣን አከፋፋይ ጥቅም አከፋፋይ በመሆናቸው ረጅም ጊዜ ሊቆዩ ይችላሉ ይሄ መንግስትም ትግል ካልተደረገ ጠንካራ ትግል ካልተደረገ በዚህ ድጋፍ ብቻ ለተወሰነ ጊዜ ሰርቫይቭ ሊያደርግ ይችላል ይሄን ታሳቢ ኢኮኖሚው ክሪፕል ያደረገ ምግረ መንገዱንም ኢኮኖሚው በጣም እየባሰበት ስለሚሄድ የኢኮኖሚው አስተማማኝ እኮ ነው እያልኩ አይደለም ለተወሰነ ጊዜ ግን የመሄድ እድል አለው በደርግ ጊዜ እኮ ኢኮኖሚ አልነበረንም አይደል ከ500 ሺህ ብር በላይ ካፒታል አኩሙሌት ማድረግ አይቻልም 17 አመት ስርዓቱ ኢህአዴግ እዚህ አምቦ መጥቶ ኮሎኔል መንግስቱ እስኪፈረጥጡ ድረስ እኮ አገሩን ማስተዳደር እኮ ይችላል በስልጣን ምንድነው ይሄ በፖለቲካ ባህል ደረጃ ምክንያቱም ፕሮፌሰር መረራውን ጊዜም ሲናገር የራበው ህዝብ መሪን ይበላል እኔ ሁሌም ነው የምለው ኢትዮጵያ ህዝብ መሪን አይበላም ምንም ያህል ብሪበው የሚል ልስፍናን ያለኝ ምንድነው የራበው ህዝብም መሪን አይበላም መሪን የሚበላው ማጣጣም የጀመረ ያገኘውን ያጣ ህዝብ የጠገበ ነው እንጂ የራበው ህዝብ ቁርሱን በልቶ ስለ ምሳው ነው የሚያስበው ምሳውን በልቶ ስለ ራቱ ነው የሚጨነቀው እና በአለም ላይ የተካሄዱ አብዮቶች ካየን በደሃ ህዝብ አይደለም ለምሳሌ አረብ ስፕሪንግን መውሰድ እንችላለን በ20 በ30 አመት የኢኮኖሚ እድገት የመጣ ጄነሬሽን ነው ኢንተርኔት መጠቀም ፌስቡክ መጠቀም የቻለ ስማርትፎን መያዝ የቻለ ሌዘር የለበሰ ጂንስ የለበሰ
ስኒከር የለበሰ ትውልድ ነው። ራሳቸው አምባገነኖቹ የፈጠሩት ኃይል ነው መጥቶ የበላቸው ከስልጣን ያወረዳቸው እንጂ የተራበና የደህየ ህዝብ እንደ ኤርትራ ነው የሚሆነው፣ አቅም አይኖርም። ስለዚህ ይሄ የተራበ ህዝብ መሪውን ይበላል የሚባለው የተለመደ አባባል ነው። ፕሮፌሰር መራራ ደጋግሞ ሲሉት ሰማለው፣ ግን ተገቢ አይመስለኝም። እንደዛ አይደለም። ህዝብ በጣም ከተራበ ከደህየ ከባድ ነው። ከዛ በኋላ ለአምባገነን አገዛዝ የተመቸ ነው የሚሆነው። ስለዚህ የበለጠ ጥቅም አገኛለሁ፣ የበለጠ ጥቅም ይገባኛል ብሎ ከማሰብ ነው ለውጥ ሊመጣ የሚችለው። በሱ ደረጃ ነው። ስለዚህ የኃይል አስተላለፉን ካየን አሁን ይሄ መንግስት አብዛኛውን 5 ዓመት ለመቆየት መሰረት የሆነውን ድጋፍ አጥቷል፣ ተንዷል። አንዳንዱ ሊመለስ በማይችል ደረጃ ግን በተወሰነ ደረጃ ደግሞ ቅድም በጠቀስኳቸው ኃይሎች ተደግፏል። ከዚህ ኃይል ሊነጠል የሚችለው ጠንካራ የሆነ የህዝብ ትግል በማድረግ ነው። ካልተደረገ ለማንገምተው ጊዜም በስልጣን ላይ ሊቆይ ይችላል። ያ ቆይታው ደግሞ የሀገሪቱን መፍረስ የበለጠ ያፋጥናል የሚል እምነት አለ። ወደ ምንም በጎ ነገር አይሸጋግርም። ምናልባትም ከሚመጣው ምርጫ በፊት ሀገሪቱን ሊያፈርሳት ይችላል ተገቢ የሆነ የህዝብ ትግል ካልተካሄደ። ስለዚህ የኃይል አስተላለፍ ለውጥ በዚህ ረገድ መጥቷል። ወደ አማራ ክልልም ስንሄድ ተመሳሳይ ነው፣ የዛ ውጤት ነው። ለምሳሌ አሁን የኢዜማ መፍረስና አሁን መፈረካከስ አባላቶቹ ጨክነው የመለየታቸውም የዛ የኃይል አስተላለፍ ለውጥ ውጤት ነው። ከፕሪቶሪያው ስምምነት በኋላ የመጣው የኃይል አስተላለፍ ለውጥ ውጤት ነው። አማራ ክልልም የምናየው እሱ ነው። ከፕሪቶሪያው ስምምነት በኋላ ፋኖን ልዩ ኃይልን ልዩ ኢላማ አድርጎ ከዛም አልፎ የአማራውን ህዝብ እንደ ህዝብ ለምሳሌ አዲስ አበባ እንዳትገቡ በሚል ቤት በማፍረስ የተለያየ ትርክት 27 ዓመት የሰለቸናቸውን ትርክቶች ሁሉ በማምጣት አዳዲስ ትርክቶችን ሁሉ በመፍጠር እንደውም አማራ ክልል የሚባል የለም፣ አማራ የሚባል የለም፣ የአማራ ክልል ባለቤትነቱ የሌሎች አማራው እዚህ ምናልባት ደብረ ብርሃን አካባቢ ትንሽ ክልል ሊኖረው ይችላል ብሎ ጭራሽ ሙሉ በሙሉ የአማራውን ህልውና የመካድ እንቅስቃሴ ውስጥ ነው የተገባው። በዛ ምክንያት አማራ ክልልም የኃይል አስተላለፍ ለውጥ መጥቷል። በጦርነቱ ወቅት ባለፉት 4-5 ዓመታት የዶክተር አብይ ዋና ደጋፊ የነበሩ የአማራ ብሔርተኞች ተነጥለዋል። ከጥቂት የአብን አመራሮች በስተቀር ሙሉ በሙሉ ሊባል በሚችል መልኩ የተነጠለበት ሁኔታ ነው ያለው እና ያ ራሱን የቻለ የኃይል አስተላለፍ ለውጥ ይዞ መጥቷል። የሚያሳዝነው ግን ለውጡ ወደ ክልሉን ወደ ቀውስ ውስጥ አስገብቶታል። ለምን? መንግስት ከቲፒኤልኤፍ ጋር የተደራደረ መንግስት፣ ከኦላ ጋር የተደራደረ መንግስት ከአማራ ኃይሎችም ጋር መደራደር ሲገባው፣ ችግሩን በውይይት በድርድር መፍታት ሲገባው በኃይል አማራጭ ብቻ እፈታዋለሁ ብሎ በመምረጡ ቀውስ ውስጥ አስገብቶታል ክልሉ። ስለዚህ ያ አይነት የኃይል አስተላለፍ ለውጥ መጥቷል እና እንዳውም አማራ ክልል ላይ ያለው ሁኔታ ከሌላው የኢትዮጵያ አካባቢም የባሰና አስቀያሚ የሚሆንበት ሁኔታ ምንድነው? ኢትዮጵያ ከመፍረሷ በፊት አማራ ክልል ቀድሞ መንግስት የለሽ ሊሆን ይችላል። ስቴት ኮላፕስ ሊያጋጥመው ይችላል። ከፍተኛ የሆነ ቀውስ ውስጥ ሊገባ ይችላል። የዛ አይነት ሁኔታ ነው ያለው። ቀጣይ ጥያቄ እሱ ነበረ ኦልሬዲ ጀምረዋል። አንገቨርነብል ሊሆን ሁሉ ይችላል በዚህ ሁኔታና ያልተዘጋጀ ኃይል ከሌለ በምን መልኩ ነው ክልሉ እንደ ክልል ለመደራደርም ብሔራዊ የሆኑ ዲያሎግንም ለማምጣት የፖለቲካ ሽግግርም ለማምጣት እንዴት ይቻላል የሚለው አንገቨርነብል እንዳይሆንና አናርኪ እንዳይመጣ ነበረ ስጋቴ። ኦልሬዲ ስለጀመርከው ሂድበትና እሱን ጨርሳ ወደ አጠቃልና ወደ መፍትሄዎቹ መጣለን። ያው ብየዋለሁ እኮ አሁን የአማራ ክልል የሚገኝበት ሁኔታ እዛ ትልቅ ቀውስ ውስጥ ነው ያለው። ህግና ስርዓት አለ ማለት አይቻልም፣ መንግስት አለ ማለት አይቻልም። ከፍተኛ ሰው የዕለት ተዕለት ኑሮውን ነግዶ ሰርቶ መብላት የሚችልበት ሁኔታ ላይ አይደለም። በጣም ከፍተኛ የሆነ አስጊ ቀውስ ውስጥ ነው ያለው የአማራ ክልል። በመንግስት በኩል በፌደራሉ መንግስትም በክልሉ መንግስትም ይሄን ችግር ተረድቶ አቅልን ገዝቶ አማራ ክልል ውስጥ መሰረታዊ የሆነ የፖለቲካ ጥያቄዎች ህዝቡ ውስጥ መኖራቸውን ተረድቶ ህዝቡን እንወክላለን ከሚሉ ኃይሎች ጋር ቁጭ ብሎ ችግሮችን በውይይት በድርድር ከመፍታት በኃይል መፍታት እንደሚመረጥ ይሄ አንድ በስልጣን ላይ ያለ መንግስት ኃላፊነት አይደለም። ቲፒኤልኤፍ ጋራ የተደራደረ ኃይል፣ ኦላ ጋር የተደራደረ ኃይል በምንም አመክንዮ አማራ ክልል ያሉ ታጣቂዎች ጋር አልተደራደርም ሊል አይችልም። አማራ ክልል ያሉ ታጣቂዎችን የሚከሳቸው በምንድነው? ኢንፎርማል የሆኑ ታጣቂዎች ናቸው። ኦላ ፎርማል የሆነ ታጣቂ ነው። ሌላ በምንድነው የሚከሳቸው? መንግስትን እንቀይራለን ብለዋል እያለ ነው። እኔ በተደራጀ ሁኔታ መንግስትን እንቀይራለን የሚል እንቅስቃሴ አማራ ክልል ውስጥ አይቻልም። እዚህም እዛም በግለሰቦች ሲባል ሰማለሁ።
ኦላ ግን ምን እያለ ነው? ይሄው ቅድም እንዳቀረብከው አዲስ አበባ እንገናኝ እያለ መንግስትን በኃይል አወርደዋለሁ እያለ ኦላ ጋር የሚደራደር ኃይል ቲፒኤልኤፍ ጋር የሚደራደር ኃይል እንዴት ነው የአማራ ኃይሎች ጋር የማይደራደር? ለምንድን ነው? ለምን ይመስላል የማይደራደር? እንደውም ጥያቄው እሱ ነው። ለምን ይመስላል? ምን የተለየ ነገር አደረጉ አማራ ክልል ላይ? ቅድም ስንነጋገር ነበር። ይሄ ኃይል የራሱ የሆነ አጀንዳ አለው። በዚህ ብልጽግና በሚባለው ኃይል ውስጥ ቅድም እንዳልነው አንድ ወጥ ኃይል አይደለም። እዛ ውስጥ ግን የራሳቸው በጣም ኮንክሪት የሆነ አጀንዳ ያላቸው ኃይሎች አሉ። እነዚህ ኃይሎች አንዱ ዓላማቸው ሰሜን ውስጥ ያለውን ኃይል እርስ በርሱ ማዋጋት፣ ማጋጨትና ማዳከም። የፖለቲካ ዓላማችን ግባችን የሰሜኑን ህዝብ ካላዳከምን አይፈጸምም የሚል ድምዳሜ ላይ ደርሰዋል። ተቀናቃኝ ሊመጣብን የሚችለው ዓላማችን እንዳይሳካ ሊያደርግ የሚችል የፖለቲካ ኃይል ሊመጣ የሚችለው ከሰሜን ነው የሚል ስጋት ተደረባቸዋል። ስለዚህ የትግራይ ኃይል ይሄንን እንዴት ሊረዳ አልቻለም? ሲቻል የሰሜኑን ኃይል እርስ በርስ በማዋጋት ሳይቻል ደግሞ በቀጥታ በመውጋት ማዳከም ነው የተያዘው። ስለዚህ ያለፉት 2 ዓመታት በትግራይ ላይ የተካሄደው ዘመቻ የዚህ ዓላማ ውጤት ነው። የአማራ ህዝብና የትግራይ ህዝብ ተገቢ ያልሆነ ቅራኔ ውስጥ፣ ግጭት ውስጥ፣ ጦርነት ውስጥ እንዲገባ የተደረገው ሆን ተብሎ ነው። በዚህ ዓላማ ምክንያት ነው። አሁንም አማራ ክልል ላይ የተከፈተው ዘመቻ የዚህ ዓላማ መገለጫ ነው። የዚህ ግብ መዳረሻ ነው። ይሄ ጥያቄ ለማንሳት ሞክራል። የትግራይ ኃይሎች ለምን አልተገነዘቡ? መገንዘብ አለባቸው። በአንድ በኩል በጦርነቱ ማብቂያ ላይ ይሄን ችግር የተረዱት የሚመስሉበት ሁኔታ ታይቶ ነበር። ከአማራ ኃይሎች ጋር ከአፋር ጋር ጠብ የለንም፣ መዋጋት አንፈልግም፣ የተማረከም ካለ እንለቃለን የሚል ጥሩ አይነት አቋም የመያዝ አዝማሚያ አሳይተው ነበር። ነገር ግን ያ አቋም ብዙ ሳይገፋ ያው ጦርነቱ ቆመ፣ ወደ ድርድር ተሄደ። ከድርድሩ በኋላ ግን ያን አቋም እርግፍ አድርገው የተወበት ሁኔታ ነው የሚታየው። ትክክል አይደለም። እኔ ያ ይዘውት የነበረው አቋም ተገቢ ነው። ችግሩን ለማየት ሞክረው ነበር። ያ ነገር በሙከራ መቆም የለበትም። ሰሜኑ ህዝብ ለእንዲህ አይነቱ ጥቃት ሰለባ መሆን የለበትም። ሆን ብለው ለራሳቸው የፖለቲካ አጀንዳ ተፈጻሚነት ይሄን ህዝብ የሰሜኑን ህዝብ እርስ በርስ ለማዋጋት የሚጥሩ የፖለቲካ ኃይሎች መኖራቸውን እያወቀ ህዝቡ እርስ በርሱ መዋጋት የለበትም፣ መጋጨት የለበትም። አሳዛኝ ነው። በኢትዮጵያ የመንግስት ምስረታ ታሪካዊ ሂደት የትግራይ ህዝብና የአማራ ህዝብ ያለው ታሪክ የጎላ ትልቅ ድርሻ ነው ያለው። ይሄ ህዝብ እርስ በርሱ እየተዋጋ እርስ በርሱ እየተገዳደለ ለኢትዮጵያ መፍረስ ምክንያት መሆን የለበትም። ይሄን የአንድ ወገን ጉዳይ ብቻ አይደለም። በትግራይ በኩል ያሉ ወንድሞቻችን መረዳት አለባቸው። በተመሳሳይ ሁኔታ በአማራ በኩል ያሉ ወንድሞቻችን መረዳት አለባቸው። እኔ አሁን ለምሳሌ ከሻቢያ ጋር የሚደረግን ወዳጅነት ለምንድን ነው የምንነቅፈው? የኢትዮጵያን ችግር ከሻቢያ ጋር ሆኖ መፍታት አይቻልም። ለትግራይ ህዝብ ስትራቴጂክ አጋር ቀዳሚ ማን ነው ብትለኝ የአማራ ህዝብ ነው። ለአማራ ህዝብ ስትራቴጂክ ቀዳሚ አጋር ማን ነው ብትለኝ በውስጡ የሚኖሩ የተለያዩ ብሔር ብሔረሰቦችና የትግራይ ህዝብ ነው። ይሄን የጋራ ህልውና ጉዳይ አንዱ ለሌላው ሲል አንዱ ለሌላው ጥቅም መከበር ሲል የሚያደርገው ሳይሆን ለጋራ ህልውናቸው ለሀገሪቱም የሚጠቅም መሆኑን አምነው በጋራ መቆም አለባቸው። ይሄ ቅንጭብጫቢ በሆነ ጥቅም መጣላታቸውን አቆሙ፣ መጋጨታቸውን አቆሙ። ከሁሉም ነገር የሚበልጠው የራሳቸውና የሀገሪቱ ህልውና መሆኑን ተገንዝበው ይሄ የጎንዮሽ የፖለቲካ ችግሩን ለወደፊት ድርድር ለወደፊት ውይይት ወደ ጎን አስቀምጠው በጋራ መቆም አለባቸው። ከህልውና በላይ የሚሆን ነገር የለም። አለበለዛ ግን ይሄ 27 ዓመት የመጣው ጥላቻ መናናቅ ለሱ የበለጠ ቦታ ሰጥተው ሁለቱም ኃይሎች ያን ቂም በቀል ለመወጣት የሚያስችል የፖለቲካ ሂደቱን እንዲቀጥል የሚያደርጉት ከሆነ የራሳቸውም ህልውና አይጠበቅም፣ የሀገሪቱ ህልውና አይደለም። ስለዚህ ይሄን ተገንዝበው በጋራ መቆም አለባቸው። ስለዚህ የትግራይም ጦርነት አሁን አማራ ክልልም ላይ የተደረገው ዘመቻ የዚህ ፕሮጀክት አካል ሰሜኑን የማዋጋት ሰሜኑን እያጠቁ የማዳከም ጉዳይ ነው። ግን መረዳት ያለበት ማንኛውም የኢትዮጵያ ህዝብ ከዚህ አይነቱ የሴራ ፖለቲካ አይጠቀም። የደቡብ ህዝብ እንበለው፣ የሶማሌ ህዝብ እንበለው፣ የአፋር ህዝብ እንበለው፣ የኦሮሞ ህዝብ እንበለው በዚህ አይነቱ ፕሮጀክት አብሮ ይጠፋል እንጂ የተለየ ጥቅም አያገኝም።
ሰሜኑን ለመበተን እርስ በርስ ለማዋጋት ለማዳከም የሚደረገው ጥረት ሄዶ ኢትዮጵያን ያፈርሳል። ኢትዮጵያ ስትፈርስ ደግሞ ከዛ ፍርስራሽ ድኖ የሚጠቀም ብሔር ህዝብ የለም። ሁሉም ህዝብ ችግር ውስጥ ነው የሚገባው። ስለዚህ ሁሉም አንዳንድ አሁን የተሳሳተ አቅጣጫ የያዙ የኦሮሞ ብሔርተኞችም ይሄን አደጋ ሊገነዘቡ ይገባል። እንወክለዋለን ለሚሉት ህዝብ የቅርብም የሩቅም ጥቅም ተቆርቋሪ ከሆኑ በስልጣን ላይ ያለው መንግስት ከእንዲህ አይነት ሴራ የጸዳ እንዲሆን ጥረት ማድረግ አለባቸው። ከኦላ ጋር እንዲደራደር ብቻ አይደለም ከአማራ ኃይሎችም ጋር እንዲደራደር ጥረት ማድረግ አለባቸው። እኔ ከኦላ ጋር የኢትዮጵያ መንግስት እንዲደራደር ግፊት ማድረግ የጀመርኩት ዛሬ አይደለም። አማራ ላይ ጥቃት ከተሰነዘረ በኋላ አይደለም፣ ከዛ በፊት ጀምሮ ነው። ለምን የኦሮሞን ህዝብ ለማጥቃት የኦሮሞ የፖለቲካ ኃይሎችን ለማጥፋት መንግስት የሚያደርገው ጥረት ሄዶ ለኢትዮጵያ ትልቅ የሆነ አደጋ እንደሆነ ስለምረዳ፣ ስለዚህ ሁላችንም በዚህ መልኩ ማሰብ አለብን። ትልቁን ስዕል ማየት አለብን። አለበለዚያ አይምሮአችንን አጥብበን ጠባብ በሆኑ አጀንዳዎች ተጠምደን የምንቀጥል ከሆነ የራስም ህልውና አይኖርም፣ በአጠቃላይ የኢትዮጵያ አገራዊ ህልውናም አይኖርም። መልካም እንግዲህ ደግሜ አልጠይቅም፣ ኦሬዲ መልሳል። ይሄ ጥቅም አስልተውስ ቢሆን የሚለው በጊዜያዊ ነው ብለሃል። ስለዚህ በዛው ልለፈውና ዘላቂ ጥቅሙን አላዩም ጥቃቅን አጀንዳና ጊዜያዊ ቅጥምጣቢ አይተው ነው የሚለው። ከተሳሳትኩ አረመኝ። ፖለቲካ ጥቅም ስለሆነ በጥቅም ደረጃ አስልተው ነው ቢባልስ የሚል ነበር። ኦሬዲ መልሰዋል ቅድም ስትሄድበትና ይሄን በዚሁ እናብቃና ወደ መፍትሄ ስለሚያንደረድረን ወደ መፍትሄ እንሂድ። በመፍትሄ ደረጃ አሁን ባለው ትግል ምን አይነት ትግል ነው? አሁን ባለው ችግር ይሄን ሁሉ ችግር እንግዲህ አሁን ዘርዝረናል። በአንድ መቆም አልቻልንም። በከፊል ቅድም ገልጸዋል፣ ትሄድበታለህ በዚሁ ለምን አንድ ላይ መቆም አልቻልንም የሚለውን። አሁን ባለው ምን አይነት የፖለቲካ እንቅስቃሴ ወይም ትግል ወይም ስትራቴጂ ነው የሚያስፈልግ? ለምሳሌ የትጥቅ ትግል ያዋጣል ወይ? አማራ ክልል ላይም አሁን ህዝባዊ ግንባር ተቋቁሟል። ኦልሞስት 3 ሳምንት አልፎታል። እሱንስ እንዴት ታየዋለህ የሚል ነው። አሁንም ልደቱ ሁልጊዜም ቢሆን ነን ቫዮለንት ወይም ደግሞ በህዝባዊ እንቢተኝነት መሆን አለበት ብለህ የምታምነው ዛሬም ታምናለህ ወይስ እንዳስፈላጊነቱ ሁለቱም ተቀላቅሎ መሄድ አለበት? ከአማራ ክልል አንፃርስ እንዴት ታያለህ የሚል ነው። የትኛው አይነት ስትራቴጂ ነው የሚያዋጣው የሚለውን ብትሄድበት። ጥሩ ጥያቄ ነው፣ ወቅታዊ ጥያቄ ነው። በዚህ ረገድ ያለኝ አቋም የታወቀ ነው። ግን አንዳንድ ጊዜ በሁኔታዎች አስገዳጅነት ሊቀየር ይችላል ብሎ ስለሚያስብ ሰው ይሄን ጥያቄ በተደጋጋሚ ይጠየቃለሁ። ያው በተደጋጋሚ የምሰጠው መልስ አንድ አይነት ነው እና አሁንም የተለየ አቋም የለኝም። እኔ ለኢትዮጵያ የሚበጀው አሁንም ሰላማዊ ትግል ነው የሚል እምነት ነው ያለኝ። በአጭር ጊዜ በቀላል መስዋዕትነት ዘላቂ ለሆነ ውጤት ሊያበቃን የሚችለው የትጥቅ ትግል ሳይሆን ጦርነት ሳይሆን ሰላማዊ ትግል ነው የሚል በጣም ጠንካራ አቋም ነው ያለኝ። በጣም ጠንካራ እምነት ነው ያለኝ ከአቋምም በላይ በዚህ ረገድ እና ይሄን ግንዛቤ ማስገባት ያስፈልጋል። ነገር ግን አሁን ለምሳሌ ያነሳው ጥያቄ አለ ከአማራ ህዝባዊ ግንባር መቋቋም አማራ ክልል ውስጥ እየተካሄደ ካለው ጦርነት አንፃር እኔ ሰላማዊ ትግል ነው የሚያዋጣው ብዬ ስለተናገሩ ብዬ ስላመንኩ አገሩ ሰላማዊ ይሆናል ማለት አይደለም። ሌሎች ትጥቅ ከማንሳት ይቆጠባሉ ማለት አይደለም። ላስቀረው አልችልም። ለምሳሌ አሁን አማራ ክልል የተፈጠረውን ችግር አሁን መንግስት ሆን ብሎ አማራ ክልል ውስጥ የታጠቁ ኃይሎችን ችግሩን በውይይት በድርድር ከመፍታት ይልቅ በኃይል ለመፍታት በአፈና ለመፍታት ትጥቅ በማስፈታት ለመፍታት ጥረት በሚያደርግበት ሁኔታ ህዝቡን ደግሞ ማንም ታጣቂ ኃይል እየሄደ በሚገልበት ሁኔታ መንግስት ህዝቡን ከእንዲህ አይነት ጥቃት ሊከላከል ባልቻለበት ሁኔታ መከላከል ይቅርና ራሱ እየሄደ በሚያጠቃበት ሁኔታ የአማራን ህዝብ ጠበንጃ አንስተህ ይሄን መንግስት አትታገል ልለው አልችልም። ምንም የሞራል ብቃት ሊኖረኝ አይችልም። ኦሮሚያም ውስጥ እንደዛ ለዛ ከኦላ ጋር ድርድር ይካሄድ ስለነበረው ያለ ምክንያት አይደለም። ከቲፒኤልኤፍ ጋር ድርድር ይካሄድ ስለነበረው ያለ ምክንያት አይደለም። ህዝብን ስታስገድደው ስትጫፈጭፈው ተወደደም ተጠላም ራሱን ለመከላከል ጠመንጃ ያነሳል። ስለዚህ እኔ የሚያዋጣው የሰላማዊ ትግል ነው ብዬ ስላመንኩ ሌላው የህብረተሰብ ክፍል ሁሉ ይሄን ሐሳብ ይቀበላል ማለት አይደለም። ይሄን ሐሳብ ተቀብሎ ሰላማዊ ትግል ላይ ተሰልፎ የትጥቅ ትግልን እርግፍ አድርጎ ይተዋል ማለት አይደለም። ይሄ መታወቅ አለበት። አማራ ክልል ላይ
አሁን ይሄን ልላችሁ ዋናው ለአማራ ክልል ቀውስ ጦርነት ተጠያቂው መንግስት ነው። ይሄ መንግስት ከራሱ ጎን አሰልፎ የትግራይን ጦርነት ለማካሄድ የተጠቀመባቸውን ኃይሎች ሳይቀር ነው አሁን በጠላትነት ፈርጆ ያሳደዳቸው ያለው ፍትቃቸውን ለማስፈታት እየጣረ ያለው። ይሄን በጸጋ ይቀበሉልን አልችልም። ይሄ መሰረታዊው ስህተት እና የስህተቱ ምንጭ መንግስት ነው። ኃላፊነቱ የመንግስት ነው። አሁንም ቢሆን ይሄን ችግር ለመፍታት ትልቁ ኃላፊነት ያለው በመንግስት በኩል ይሄን ጉዳይ ከቲፒኤልኤፍ ጋር እንዳደረገው ከኦላ ጋር እያደረገው እንዳለው በውይይት በድርድር ለመፍታት መወሰን አለበት። ትዕቢቱን ትምክቱን ማቆም አለበት። እንኳንስ ትጥቃችሁን ቀበቷችሁን አስፈታለሁ የሚለው ንግግር ማቆም አለበት። አዎ የአማራ ህዝብ የራሱ የፖለቲካ ጥያቄ አለው፣ ብሶት አለው ነው። ስለዚህ በዚህ ጉዳይ ላይ ቁጭ ብዬ እነጋገራለሁ ማለት መቻል አለበት። ከዚህ ውጪ እየተካሄደ ያለው ጦርነት አሁን ህዝቡን ተጠያቂ ላደርግ አልችልም። ሌሎች ታጣቂ ኃይሎችን ተጠያቂ ላደርግ አልችልም። ታጣቂ ኃይሎቹ ዲሲፕሊንድ ናቸው፣ ሰው አይገሉም እያልኩ አይደለም። በዛ ሂደት ውስጥ ኢንፎርማል የሆነ አደረጃጀት ባለበት ሁኔታ ብዙ ህገወጥ ድርጊቶች ይኖራሉ፣ ምንም ጥርጥር የለውም። አጠቃላዩን ፒክቸር ግን አይገልጽም። ያ አማራ ክልል ውስጥ ተጨባጭ የሆነ ስጋት አለ፣ ተጨባጭ የሆነ የፖለቲካ ጥያቄ አለ፣ ብሶት አለ፣ ከብሶት አልፎ ንዴት አለ፣ ብስጭት አለ፣ ቁጣ አለ በግልጽ የሚታይ። በምንም ተአምር በኢትዮጵያ አንድነት ጉዳይ ተደራድረው የማያውቁ የአማራ ተወላጆች ስለ ነፃ አገር ማሰብና መናገር የጀመሩበት ወቅት ላይ ደርሰናል። ይለይልን ወደ ማለት ደርሰዋል። በብሔርተኝነት ሲጠየፏቸው የነበሩትን ብዙዎቹን አጀንዳዎች ገዝተዋቸዋል። እኛም ብሔርተኞች ነን ብለዋል። ይለይልን እያሉ ትልቅ ቁጣ ነው ያለው። ኃላፊነት የሚሰማው የክልል መንግስት፣ ኃላፊነት የሚሰማው የፌደራል መንግስት እንዲህ አይነቱን የህዝብ ቁጣ በትዕቢት አይደለም መመለስ ያለበት፣ በጉራ አይደለም መመለስ ያለበት፣ ተገቢ በሆነ የፖለቲካ መፍትሄ ነው። ያ መፍትሄ ክልል ላይ ያሉት ራሱ እንደውም ጥሩ ነው። ክልል ላይ ብልጽግና የሚባል የአማራ ብልጽግና አለና ያ መፍትሄ በዋናነት ከመንግስት ነው፣ ከክልሉ መንግስት ከፌደራል መንግስቱ ነው። ለምሳሌ እስክንድርን ውሰድ። እስክንድር ለምንድን ነው ወደዚህ ሁኔታ የተገፋው? ሁላችንም ምስክር እኮ ነው። በሰላማዊ ትግል አምናለሁ ብሎ አዲስ አበባ እንቅስቃሴ ለማድረግ ሞከረ አይደል? እንኳንስ ሰላማዊ ትግል በተሟላ ሁኔታና ፕሬስ ኮንፈረንስ መስጠት የማይችልበት ህዝባዊ ስብሰባ በአዳራሽ ውስጥ ማካሄድ የማይችልበት በሰላም ከቦታ ቦታ መንቀሳቀስ የማይችልበት ሁኔታ ነው የተፈጠረው። ተገፍቷል። እኔ ተገፍተንም ቢሆን ያን ነገር መቋቋም አለብን ብዬ ነው ማምነው። ተቋቁመን ሰላማዊ ትግሉን መቀጠል አለብን ብዬ ነው ማምነው። እኔ ይሄን ስላመንኩ ግን እስክንድርም ይሄን መቋቋም አለበት ይሄን ማድረግ አለበት ብዬ ለመውቀስ የሚያስችል ሞራል ሊኖረኝ አይችልም። ስንት ጊዜ ነው የታሰረው? ከህይወቱ እኮ አብዛኛውን ጊዜ እኮ እስር ቤት አሳለፈ የሰው በሰላማዊ መንገድ ልታገል ብሎ ከቦታ ቦታ መንቀሳቀስ እንዳይችል ተደረገ። ይሄ ሃራስመንቱን እንደ እብድ መቆጠሩን ስድቡን ትተነው ምንም አይነት የፖለቲካ እንቅስቃሴ መፈናፈኛ እንዳይኖረው ነው የተደረገው። ህብረተሰብን እንደዚህ እያደረክ ጠበንጃ አታንሳ ብለህ መውቀስ አትችልም። ህግ አስከባሪ ነኝ ብለህ ዘመቻ ማካሄድ አትችልም። ህጉን ራስህ እየጣስክ። መጀመሪያ ህጉን የጣሰው መንግስት ነው። በሰላማዊ መንገድ ዜጎች ፓርቲዎች መንቀሳቀስ መብታቸውን በመጣስ መጀመሪያ ህጉን የጣሰው እሱ ነው። የመጀመሪያው የህግ ማስከበሩን ኃላፊነት መወጣት ያለበት መንግስት ነው። ከዛ በኋላ ነው ዜጎችን መጠየቅ ያለበት። በዚህ ሁኔታ ተገፍተው ሰዎች ጫካ ሲወጡ ጠበንጃ ሲያነሱ እኔ ያዋጣል ብዬ ባላምን እነሱን የመውቀስ የማውገዝ የሞራል ሊኖረኝ አይችልም። ስለዚህ መሬት ላይ ያለው ሁኔታው ተገፍተውና እንደዚህ ከሆነ እንዴት ለማን ነው ሰላማዊ ትግልን ልታስተምርና ልትሸጥ የሚችለው ሐሳብህ? ወይ የኔ እምነት የፈለገው አይነት ተጽዕኖ ቢኖር ተጽዕኖውን ተቋቁመን ሰላማዊ ትግል ማድረግ እንችላለን ብዬ ነው ማለት ነው። ኮንትራዲክሽን እንዳይኖር ብዬ ነው። አይኖርም እያልኩ አይደለም። እኔ የቻልኩትን ሌሎች መቻል አለባቸው ብዬ ግን ልከራከር አልችልም። ይሄ የኔ እምነት ነው። እኔ እየታሰርኩ መገደልን ቢመጣ ያን ነገር ተቋቁሜ መቀጠል አለብኝ ብዬ አምናለሁ። ሁሉም ህብረተሰብ ግን እንደዛ ብሎ ያምናል ማለት አይደለም።
መብቱን ስትሰው መፈናፈኛ ስታሳጣው ኖ ከዚህ በላይ ሊቀጥል አልችልም ብሎ ጠበንጃ ያነሳል አይደል ለምን ጠበንጃ አነሳህ ብዬ እሱን ኃይል ልወቅሳቸው የኔ ምርጫ ግን አይደለም ለምንድን ነው ምርጫ የማይሆነው ዘላቂ መፍትሄ የሚያመጣል ብዬ ስለማላምን ነው ኮዙን መረዳትና ዘላቂ መፍትሄ ያመጣል ብሎ ማመን የተለያዩ ጉዳዮች ናቸው እነዚህ ሰዎች ለምን ጠበንጃ እንዳነሱ ለምን በትጥቅ ትግል ይሄን መንግስት ሊፋለሙት እንደፈለጉ ምክንያታቸውን እረዳለሁ ብሶታቸውን እረዳለሁ በአንድ በኩል በሌላ በኩል ግን ሄዶ ይሄ የጦርነት አማራጭ ዘላቂ መፍትሄ ደግሞ አያመጣልንም ብያምናለሁ በርስ በርስ ውጊያ የምናመጣው ውጤት መፍረስ ነው ሄደን እንደ ህዝብ መጥፋት ዘላቂ የሆነ በዲሞክራሲ በእኩልነት ሊያኖረን የሚችል መፍትሄ ከጦርነት ሊመነጭ አይችልም ብያምናለሁ ስለዚህ ይሄ ወቅታዊ ሁኔታ የተፈጠረበትን ምክንያት መረዳትንና ከዘላቂ ውጤት አንፃር ስለ ሰላማዊ ትግልና ስለ ትጥቅ ትግል የተለየ አመለካከት ያለኝ መሆኑን ለይቶ ማየት ያስፈልጋል ያ በነገራችን ላይ በደንብ ነው የሚገባኝ እኔ አድማጭ ተመልካቾች ግልጽ እንዲሆን ነው እንጂ ፋክትና ኦት ቱ ቢ ይለያያል ያ ኤግዛክትሊ ብዙ ጊዜ ስለምንቀላቀል ነውና ለሌሎች ግልጽ እንዲሆን ነው እንጂ እኔ ገብቶኛል በደንብ እኔ ማምነው መሆን ያለበት አለ ኦት ቱ ቢ መሬት ላይ ያለው ፋክት ደግሞ ሌላ ነው ገፊ ምክንያትና በደንብ እንዲለይ ብዬ ነው እንጂ እኔ ሳይገባኝ ቀርቶ አይደለም ስለዚህ አማራ ክልል ላይ እንደዚህ ነው ያለውና መጨረሻ ምናልባት ሶስት ኃይሎች ነው የሚታዩት ቢያንስ ማለት ነው አንድ ፋኖ አለ የፋኖ ኃይል አለ ወይም አሁን የተቋቋመው ህዝባዊ ግንባር አለ ሁለቱን እንዳንድም ለየብቻ መውሰድ እንችላለን ዘንድ የክልሉ መንግስት አለ ብልጽግና ሆኖ ያለው ማለት ነው ከዛ ውጪ ያለ ደግሞ ተቃዋሚ ኃይል አለ በብልጽግና ውስጥ ራሱ የላይኛው እርከን ለብልጽግና ታማኝ ነው እንደምታውቀው የታችኛው እርከን በዞንና በደረጃ በወረዳ ደረጃ ያሉት ከብልጽግና ጋር አይደሉም እንደምታውቀው ሞስ አመታት ሆኗቸዋል እዛው ብልጽግና ውስጥ ራሱ ስለዚህ ቢያንስ ሶስት ኃይል አለ የታች አመራር አለ ብልጽግና ውስጥ የላይ አመራር አለ ከዛ ውጪ ያሉና ይሄ አንድነት በሌለበት እንዴት ተደርጎ ለድርድርም መፍትሄ ለማምጣትስ እንዴት ይቻላል የሚለው በመፍትሄ ደረጃም ከሆነ በዛው በአማራ ክልል ውስጥ ከአማራ ብልጽግና ምን ይጠበቃል የሚል ምክንያቱም አንድ ሶስተኛውን የፌደራል ወንበር የያዙት እነሱ ናቸው ዞሮና ምን መደረግ ይችላል የሚለው በዛው በአማራ ክልል ይችላልበትና ወደ ሁለተኛው መፍትሄ ይሄዳል ምንድነው ሞገስ ሁለት ነገር መለየት ያስፈልጋል አሁን አንድነት ሲባል በእኔ እምነት የትጥቅ ትግልን የመረጡ ኃይሎችና በሰላም ትግል የሚያደርጉ ኃይሎች አንድነት ሊኖራቸው አይችልም በአንድ ጎራ ውስጥ ሆነው በአንድ ድርጅት ውስጥ ሆነው ሊታገሉ አይችሉም አያስኬድም ይሄ ለየቅል መሆኑን መረዳት ያስፈልጋል አማራ ክልል ቅድም ባልኩት ምክንያት ቅድም በገለጽኩት ምክንያት የኃይል አማራጭም የመረጡ ኃይሎች ተፈጥረዋል ኦሬዲ ውጊያ ጀምረዋል ይሄ በየቀኑ የምንሰማው ዜና ሆኗል ስለዚህ እነሱ የራሳቸውን አደረጃጀት የራሳቸውን ስልት ይጠቀማሉ ማለት ነው እኔ ሐሳብ ለነሱ ለመስጠት አልችልም ምክንያቱም በትጥቅ ትግል አላምንም እነሱም ከኔ ይጠብቃሉ ብዬም አላምንም የራሳቸውን መንገድ ይከተላሉ እዛ ውስጥ ምን እየሰሩ ነው የሚለውንም አላውቅምም ለማወቅም ፍላጎት የለኝም ኦኬ ለማወቅም ፍላጎት የለኝም ግን አንድ አይነት እንቅስቃሴ ውስጥ እንደሆኑ ያው እንደማንኛውም ሰው በዜና እየሰማን ሊደርሺፕ ለመፍጠር እየሞከሩ እንደሆነ እንደማንኛውም ሰው በዜና እየሰማን አንድ እንደው በፖዚቲቭ ነገር የማየው ነገር ምንድነው የትጥቅ ትግል አማራጭ ያላቸው ኃይሎች እኔም አልደግፈው ቢሆንም ትጥቅ ትግል የት ነው መካሄድ ያለበት ከተማ አይደለም ገጠር ነው ነፃ መሬት ነው መካሄድ ያለበት በዚህ ረገድ የተሻለ ነገር አሁን እያየው ነው የትጥቅ ትግሉን ከተማ ሳይሆን ሌላ የሚገባው ቦታ ላይ የማካሄድ አይነት አዝማሚያ እያየው ነው ይሄ እንደ አንድ ፕሮግረስ ወይም ዲቨሎፕመንት ላይው ይችላል ከዛ ውጪ ግን በውስጣው ያሰራራቸው ገብቼ ይሄን ቢያደርጉ ይሄን ባያደርጉ ልላችልም አንደኛ የኔ ዓላማ አይደለም እኔ ዓላማንበት ትጥቅ ትግል ሁለተኛ በማላምንበት ነገር ደግሞ አስተያየትም የመስጠትም ፍላጎትም የለኝም በውስጥ ምን እየሰሩ ነው ምን ደረጃ ናቸው የሚለውንም የማወቅ ፍላጎትም የለኝም እውነቱን ለመናገር ሰዎችን ማልጠይቅም በዚህ ረገድ ሆን ብዬ ነው ማላደርገው ነገር ግን በዚህ ችግሩ ይፈታል የሚል እምነት የለኝም በእኔ እምነት ችግሩ የሚፈታው በሰላማዊ ትግል ስለዚህ በሰላማዊ ትግል የሚያምነው ኃይል ተጠናክሮ ከተማ ውስጥ በሰላማዊ መንገድ በህጋዊ መንገድ ትግሉን የማያካሂድ ከሆነ የትጥቅ ትግሉ ብቻውን የትም ይደርሳል የሚል እምነት የለኝም ስለዚህ አማራ ክልልም ይሁን በኢትዮጵያ ደረጃ ሰላማዊ ትግል የሚያካሂዱ የፖለቲካ ፓርቲዎች ጠንካራ ሆነው መደራጀት አለባቸው የሐሳብ ጥራት ይዘው የግብ ጥራት ይዘው ህዝቡን ሞቢላይዝ የሚያደርግ ስልት ይዘው ስትራቴጂ ይዘው መንቀሳቀስ መቻል አለባቸው
በዚህ ረገድ አማራ ክልል አሁን ድርጅት አለ ማለት አይቻልም። አብን እንዳለ የሚቆጠር አይደለም። ኦልሞስት ፈርሷል። አማራ ብልጽግና እንዳለ የሚቆጠር አይደለም። ልክ ስለ ብልጽግና ስናወራ ቀደም የተለያየ ጥቅምና ፍላጎት ያላቸው ናሽናሊስቶች ድምር ውጤት ነው እንዳልነው የአማራ ብልጽግና የተለያየ ኢንተረስትና ፍላጎት ያላቸው ድምር ውጤት አንድ ወጥ የሆነ ፓርቲ ነው ማለት አይቻልም። ቅድም በላይኛው ታችኛው መሃል ብለህ ልከፋፍለው ትችላለህ። ኢቭን በላይኛው መሃል የራሱ የሆነ ዝብርቅርቅ ያለው ግጭቶች ያሉበት ኃይል ነው። ስለዚህ አማራ ክልል አሁን የህዝቡን ሰላማዊ ትግል በአግባቡ ሊመራ የሚችል መሪ ድርጅት የለም። መሪ ክልላዊ መንግስትም የለም፣ መሪ የፖለቲካ ድርጅትም የለም። ስለዚህ ይሄን የመፍጠር የአማራ ብልጽግናስ የነገርኩህ እንዳለ የሚቆጠር አይደለም አልኩህ እኮ። አንደኛ በህዝቡ ተተፍቷል። የህዝቡን ጥቅም የማያስከብር እንደሆነ በተደጋጋሚ ታይቷል። የ32 ዓመቱ የድርጅቱ ታሪክ የሚያሳየው ይሄን ነው። ስለዚህ አሁን ለአማራ ህዝብ ትግል ሰላማዊ ትግል መጠናከር የአማራ ብልጽግና አብንም ከነሱ የሚጠበቅ ነገር አለ ብያለሁ። ስለዚህ አዲስ ኃይል ያስፈልጋል በሰላማዊ ትግል የህዝቡን ትግል ሊመራ የሚችል አካል። ይሄ ኃይል አደጋውን የተረዱ ልክ አሁን ከኢዜማ ሰዎች እንደወጡት ማለት ነው ከአማራ ብልጽግና የሚለዩ ሰዎች ካሉ ከአብን የሚለዩ ሰዎች ካሉ ከሌሎች ነባር ፓርቲዎች ከህብረተሰቡ ከግለሰቦች የተውጣጣ አዲስ ፓርቲ መፍጠር ይችላል ሰላማዊና ህጋዊ በሆነ መንገድ። የአንድነት ኃይልንም ይጨምራል እዛ ውስጥ እንደ መፍትሄ። የአማራን ችግር ለመፍታት የአንድነት ኃይሉ ጋር ትብብር ነው ሊደረግ የሚችለው እንጂ አንድ ፓርቲ መሆን አይቻልም። ትብብር ግን መደረግ ይችላል። ለምን? ሁለቱም የአንዱ ህልውና ለሌላው ህልውና ይጠቅማል ተብሎ እስከታመነ ድረስ ስትራቴጂክ የሆነ ትብብር መፍጠር ይችላል። ያው መንታ ትግል ስለተባለ ብዬ ነው እነሱ መንታ ትግል ልመጣልህ ነው። መጀመሪያ በአማራ ክልል ደረጃ ሰላማዊ ትግል ሊያደርግ የሚችል ኃይል መፍጠር ነው። ለምንድን ነው ይሄ በአማራ ክልል ደረጃ ማለት? የአማራ ብሔርተኝነት ተፈጥሯል ወደድንም ጠላንም አማራ ክልል ውስጥ በነበሩት ብሶቶች ችግሮች ተወደደም ተጠላም በ32 ዓመት ፕሮፓጋንዳና ትርክት የአማራ የሚባል ብሔርተኛ ተፈጥሯል። ያ ብሔርተኛ ወደድንም ጠላንም የራሱ ማህበራዊ መሰረት አለ እዛ ክልል ውስጥ በአንድ በኩል። በሌላ በኩል ደግሞ የአማራ ብሔርተኝነትን የማይደግፍ ደግሞ በኢትዮጵያዊ ማንነት የሚያምን ደግሞ የአማራ ህዝብ አለ። ስለዚህ በአንድ በኩል ሁለት ድርጅቶች ያስፈልጋሉ ማለት ነው። በአማራነት የሚንቀሳቀስ አንድ ድርጅት በሰላማዊ መንገድ ያስፈልጋል። ሌላ ደግሞ በሰላማዊ መንገድ በኢትዮጵያዊነት የሚንቀሳቀስ አማራ ክልልንም የሚያካትትና አማራ ክልልም እንቅስቃሴ የሚያደርግ ፓርቲ ያስፈልጋል። ሁለቱን ለይቶ ማየት ያስፈልጋል። እነዚህ ሁለት ፓርቲዎች እርስ በርስ ተቀናቃይ መሆን የለባቸው። ስትራቴጂክ በሆኑ ጥያቄዎች ላይ ሊተጋገዙ ሊተባበሩ ይችላሉ ማለት ነው። ስፔሲፊክ የሆኑ የአማራ ጥያቄዎችን የአማራው ድርጅት አድሬስ ሊያደርግ ይችላል። በኢትዮጵያ ደረጃ የሚነሳውን ጥያቄ ደግሞ ሁለቱም በጋራ ሊያነሱ ይችላል። ስለዚህ የመጀመሪያው እርምጃ መሆን አለበት ብዬ የማምነው አሁን አማራ ክልል አንድ የተደራጀ ኃይል ያስፈልጋል ወይም ሁለት ልንለው እንችላለን። አንድ ከኢትዮጵያኒስት እንቅስቃሴ ጋር የተያያዘ ኃይል ያስፈልጋል። እሱ በኢትዮጵያም ደረጃ ስለምናየው እናቆየው። በአማራ ደረጃ ግን አንድ ሰላማዊ ትግል የሚያደርግ ህጋዊ መስመርን የሚከተል ድርጅት ያስፈልጋል። ወሳኝ የሆነ ለውጥ ሊያመጣ የሚችለው ይሄ ኃይል ነው። ይሄ ኃይል ከተደራጀ በኋላ ሁለት መሰረታዊ ነገሮችን ሊያደርግ ይችላል። አንደኛ የክልሉን መንግስት መቀየር ይችላል። በሁለት መንገድ ሊቀይር ይችላል። ምርጫው ከመድረሱ በፊት ፔቲሽን አስፈርሙ 50+1 በሆኑ ወረዳዎች 10,000 ፔቲሽን አስፈርሞ የአማራ ክልል መንግስትን ማፍረስና አዲስ ምርጫ እንዲካሄድ ማድረግ ይችላል በህጋዊ መንገድ በምርጫ ህጉ መሰረት። ይሄ አንድ ቀላልና አቋራጭ የሆነ መንገድ የሚቻል መንገድ ነው። ሐሞታችን አስቀድሞ ካልፈሰሰ ኃላፊነታችን መወጣት ከቻል ህዝቡን ሞቢላይዝ ማድረግ ከቻል ህዝቡም ይሄን አውቆ ከጎናችን ከቆመ ይሄን ማድረግ ይችላል። አንዱ መፍትሄ ይሄ ነው። ሁለተኛው መፍትሄ ይሄን እንዳይደረግ የሚከላከል የሚያሰናክል መንግስት ካለ በሰላማዊ ሰልፍ በሰላማዊ አመጽ ህዝቡ ትግል ያደርግ ይችላል። ይሄን ልታደርግ አትችልም ብሎ መንግስትን መጋፈጥ ይችላል። ህጋዊ መብት ነው ይሄን ማድረግ። ይሄን ከማድረግ ልታስቆመኝ አትችልም የሚል አጠቃላይ የሆነ ክልላዊ ሰላማዊ ትግል ማድረግ ይችላል።
በህዝባዊ ስብሰባዎች በሰላማዊ ሰልፎች በሰላማዊ እምቢተኝነት የሚገለጹ ስራዎችን በቀደም ተከተል ማካሄድ ይችላል። ይሄን እያደረገ በፊርማ የክልሉን መንግስት ማውረድ ካልቻለ እና ይቺ ሀገር እስከሚቀጥለው ምርጫ ድረስ ከቆየች በሚቀጥለው ምርጫ ሙሉ በሙሉ ብልጽግናን አሸንፎ የክልሉን መንግስት የክልሉ የሆነ ፓርቲ እንዲረከበው ማድረግ ይችላል። እነዚህን ቅደም ተከተሎች ይዞ ሊሰራ የሚችል ሐሳብ ያለው ስልቱን ግቡን በአግባቡ አንጥሮ የለየ ብቃት ባላቸው ግለሰቦች ማንነታቸው በታወቀ ታሪካቸው በታወቀ ዕውቀት ባላቸው ልምድ ባላቸው በህብረተሰቡ የተሻለ ማህበራዊ መሰረት ባላቸው ሰዎች የሚመራ ፓርቲ ያስፈልጋል። እኔ ዋናው ርብርብ እዚህ ላይ መሆን አለበት። የጦርነቱ ጉዳይ ቅድም አስቀምጫለሁ። ማስቀረት አንችልም። ቀላል የማይባል የህብረተሰብ ክፍል በዚህ መንገድ ነው የሚሄደው ብሎ ወስኗል። እኛ ስለተናገርን ልናስቀረው አንችልም። ግን እኛ የምናደርገውን ትግል ሊተካ አይችልም። ያካል ሄዶ በጦርነት የሚመጣው ውጤት እስካሁን አይተናል። ከስካሁኑ የተለየ ሊሆን አይችልም። ኢትዮጵያ አሁን የሚያስፈልጋት ደግሞ የበለጠ ጦርነት አይደለም፣ የበለጠ ግጭት አይደለም። ግጭትንና ጦርነትን መቀነስ ሲቻል ማስወገድ። ለምን በእልህ የምናካሄደው የግጭት አዙሪት ጦርነት ሄዶ በጎ ነገር አይደለም የሚያመጣው። የመፍረሱን ሂደት ነው የሚያፋጥነው። ተያይዘን መውደቅን ነው የሚያመጣው። ስለዚህ ይሄን ታሳቢ በማድረግ የሰላማዊ ትግሉ ምትክ የለሽ መሆኑን በማመን ህብረተሰቡ በከፍተኛ ደረጃ እዚህ ላይ መረባረብ አለበት። ፓርቲ መቋቋም አለበት። ከዚሁ ጋር ያያየ በተመሳሳይ ሁኔታ በኢትዮጵያ ደረጃ ህብረ ብሔራዊ የሆነ በኢትዮጵያዊነት በአንድነት እምነት ያለው ፓርቲ ማቋቋም ያስፈልጋል። ለዜግነት መብት ተገቢ ትኩረት የሚሰጥ በተመሳሳይ ሁኔታ ለብሔረሰቦች መብት ተገቢ ትኩረት የሚሰጥ የሀገሪቱን አንድነት ምልኡ አድርጎ የሚያይ የኢሹ ፖለቲካ ሊያራምድ የሚችል ኢትዮጵያኒስት ፓርቲ ማቋቋም ያስፈልጋል። ኢትዮጵያኒስት ሲባል እንደስካሁኑ በቀረርቶና በፉከራ አይደለም። ሪፋይንድ የሆነ አስተሳሰብ ያለው ኢትዮጵያዊ ስንል ምን ማለታችን ነው? ዜግነት ማለት ምን ማለታችን ነው? የብሔር መብትን እንዴት ነው የምናየው? ማህበራዊ መሰረታችን የት ነው? ስልታችን በምን ቅደም ተከተል ነው መካሄድ ያለበት የሚሉትን ጉዳዮች በአግባቡ ያየ የኢትዮጵያን የፖለቲካ ቅራኔዎች በአግባቡ የተነተለና የተገነዘበ ካለፉት ስህተቶች ጥፋቶች በአግባቡ የተማረ ጥራት ያለው ፓርቲ መመስረት ያስፈልጋል። ሁለቱን አንድ ፓርቲ ማስታረቅ ይችላል? ብሔርተኝነት አይቻልም። ተጋጋዥ እንዲሆን ግን ማድረግ ይቻላል። ስለዚህ በአማራ ደረጃ የሚቋቋሙ ፓርቲም በኢትዮጵያ አንድነት በኢትዮጵያ ደረጃ ስለሚኖረው ስርዓት የተጠና የጠራ አስተሳሰብ ሊኖር ይገባል። ካለው በሁለቱ መካከል የግድ ግጭት መኖር የለበትም። ለምሳሌ በአማራነት የሚደረገው አደረጃጀት ግቡ የአማራን ህልውና ማስጠበቅ ሊሆን ይችላል። ኦኬ። ከዛ በኋላ ባለው ሂደት ግን ሰው ለፖለቲካ የሚያደርገው ፉክክር ለስልጣን የሚያደርገው ፉክክር ዜግነትን መሰረት ያደረገ ኢትዮጵያዊነትን መሰረት ያደረገ ሊሆን ይገባል። አሁን ባለው ሁኔታ ግን ህብረተሰቡ የህልውና አደጋ ውስጥ ነው ብሎ በሚያምንበት ሁኔታ ግን ይሄ ሁለቱንም አደረጃጀት መጠቀም ተገቢ ነው ብዬ ነው ማለት አስፈላጊ ነው ብዬ ነው ማለት አናምንም ብንልም ልናስቀረው አንችልም። ተጨባጭ እውነታ ሆኗል መሬት ላይ። ቅድም ያልከው ፕራግማቲዝም እዚህ ላይ የግድ ነው። አሁን ባለው ተጨባጭ ሁኔታ ይሄን እንደሌለ ቆጥሮ ማለፍ አይቻልም። በቃ የአማራ ብሔርተኝነት አማራ ክልል ውስጥ ተፈጥሯል። ማኔጅ ነው እንጂ ማድረግ ያለብን ከሮ የጥፋት አካል እንዳይሆን መታገል ነው እንጂ ማድረግ ያለብን አሁን አያስፈልግም ብለን አናንቀል እናስወግደው አንችልም። ስለዚህ ከዚህ ኃይል ጋር አብረን ለመስራት ምን ሊደረግ ይችላል? በምን ጉዳዮች ላይ መለሳለስ ያስፈልጋል? በምን ጉዳዮች ላይ መስከን ያስፈልጋል? በምን ጉዳዮች ላይ አብሮ መስራት ያስፈልጋል የሚለው ነገር በጥናት ላይ ተመስርቶ መወሰን ይጠይቃል። ስለዚህ ምንድነው በኢትዮጵያ ደረጃ ደግሞ የሚቋቋሙ ፓርቲ ኢትዮጵያን የሚመስል መሆን አለበት። ከሁሉም ብሔር ብሔረሰብ ማህበራዊ መሰረት ያለው የሁሉንም ኢትዮጵያዊ ችግሮች በአግባቡ አጥንቶ በተገቢ መንገድ መልስ ሊሰጥ የሁሉንም ስለ እንደው እያንዳንዱ ማለት አይደለም። አንድ የፖለቲካ ድርጅት በአንድ ሀገር ያለን ህዝብ አጠቃላይ ጥያቄ ሊወክልና ሊመልስ አይችልም። ግን የማጆሪቲውን የልብ ትርታ ያዳመጠ ኢትዮጵያን የሚመስል ፓርቲ ወደ ማቋቋም መካሄድ አለበት። አሁን በክልልም ደረጃ በአገር አቀፍም ደረጃ የሚቋቋሙ ፓርቲዎች የሶስት አካላት ድምር ውጤት ሊሆኑ ይችላል።
አሁን በስራ ላይ ያሉ ፓርቲዎች ራሳቸውን ገምግመው ወደዚህ አቅጣጫ ሊመጡ ይችላሉ። ከሌሎች ፓርቲዎች ጋር ተባበሩና አንድነት ሊፈጥሩ ይችላሉ። በተለያየ መልኩ ከተለያየ ፓርቲዎች ይወጣ ለምሳሌ የኢዴፓ ሰዎች ኦኬ አሁን ከኢዜማ የሚወጡ ሰዎች በድርጅት ታቅፈን የነበርን ሰዎች የዚህ ተሳታፊ ሊሆኑ ይችላል። ግለሰቦች ታዋቂ ግለሰቦች ምሁራን ተጽዕኖ ፈጣሪ ሰዎች ተሳታፊ ሊሆኑ ይችላሉ።